ከሀገር መውጣት እንወጣለን። እኔ ደግሞ እንደዚህ እንድትጨነቅ ሳይሆን በስተመጨረሻ አብርሽ የትላንትናውን ቪዲዮ በመስማትና በማዳመጥ ውሳኔ ወስኗል። ያ ውሳኔ ምንድነው? አብርሽ ከዛ ካለበት ሀገር ውልቅ ብሎ እንዲወጣና እንዲሸሻቸው ትላንት እየመከር ነው ነበር አይደለ? ለማንኛውም ዛሬ ተግባራዊ ሊሆን ነው። የተወሰነ ላዳምጣችሁና ላስደምጣችሁና ብዙ መነግራችሁ ነገር አለ። ከተማውና ወተን ብንኖር ደስ ይለኛል። ቀራቅ ብለን ማለት ነው። በቃ ለምን እንዴት ነው አንዳንድ ነገሮች የሆነ ላይፍን እንዲያሰለችሽ ያደርጋልና እኔ ነገሮች ተመቻችተውልኝ ከዚህ ከተማ ሁላ ወጥቼ በቃ የራሳችንን ብቻ ማንም የማይደርስበት ቦታ ብንኖር ደስተኛ ነኝ። እዚህ ያለው ነገር በጣም እየደበረኝ ነው ያለው ማለት ነው። ዛሬ ሌላ ሰው ነገ ሌላ ሰው እንደፈለገ ነው የሚቀያየራቸው። ገባሽ? እኔና አንቺም ላይ ደግሞ ህይወታችን ላይ አፌክት ያደርጋል እንደዚህ አይነት ነገሮች። አዎ ልክ ነው። ግን አታስብ ማለት በዚህ ልክ እንዴት ነው? እኔ አንድ የተረዳሁት ነገር አለ። እሱ ደግሞ ምንድን ነው? እኔ እንዲህ ነው፣ እኔ እንዲችላለሁ፣ እኔ እዚህ ደረጃ ላይ ደርሻለሁ ምናምን ብሎ ብዙ ጊዜ በጣም ስለራሱ የሚያወራ ሰው ምንም የሰራ ሰው አይደለም፣ ምንም ያደረገ ሰው አይደለም። የተግባር ሰው ወይም ደግሞ ስራም ሆነ ብዙ ነገር ማድረግ እኔ እዚህ ጋር ደርሻለሁ የሚል ሰው አንድ ቀን ነው ሊናገር የሚችለው። አንደርስታንድ አደረጋችሁኝ? እንዴት ነው ዛሬ ለመድረሴ እንዲህ ነገሮችን አሳልፌያለሁ ይባላል እንጂ ሁሌ እንዲህ በዚህ ገብቼ በዚህ ወጥቼ ሰውም ይሰለቻል። እና እንደዚህ አይነት ሰው ደግሞ የእውነትም እንደዚህ አይነት ሰው እንዳልሆነ ነው አንደርስታንድ ያደረግኩት። እና አንተም አትጨናነቅ፣ ሀገር መውጣት ካለብን እንወጣለን። እኔ ደግሞ እንደዚህ እንድትጨነቅ ሳይሆን በስትክክል ያው እናወራታለን የሚል ሀሳብ ሲመጣ ከጎንክ መሆን ስለፈለኩ ነው። እሺ ለማንኛውም ይሄን ያህል ካስደመጥኳችሁ በጣም ይበቃችኋል ማለት ነው። አብርሽና ሄርሙ ፍቅርን ፍለጋ በቃ ሰላምን ፍለጋ ካሉበት ውልቅ ሊሉ ነው። ነገር ግን እኔ ምላችሁ ነገር አሁን ይሄን ቪዲዮ እንድሰራ ያስገደደኝ ነገር ልንገራችሁ። በመጀመሪያ አብርሽ የምትሄድበትን ሀገር ማሳወቅ የለብህም። እሺ እንግዲህ ለኔም ብዙ መረጃ ደርሶኛል። ዛሬ ብዙ ሰው ጋር ደዋውያለሁኝ። አብርሽ ከሀገር ሊወጣ ነው። እሺ ከሀገር ሊወጣ ነው። ከሀገር ስላችሁ ከሀገር ወጥቶ ሊኖር አይደለም፣ ከኢትዮጵያ ወጥቶ ሊኖር አይደለም። ነገር ግን ጊዜው ትንሽ ሪላክስ እንዲያደርጉ ሁለቱም፣ እንዲሁም ደግሞ ያለው ነገር የተፈጠረውን ነገር በመሸሽ ከኢትዮጵያ ሊወጡ ነው። ከዛም ደግሞ አሁን ካሉበት ከተማ ወጥተው ሌላ ሀገር፣ ሌላ ክፍለ ከተማ ማለት ሌላ ቦታ ሊኖሩ ነው። አሁን ያሉት አዲስ አበባ አይደለም። አዲስ አበባን ትተው ሌላ ቦታ ሊሄዱ ነው ማለት ነው። ይሄ ደግሞ የኔና የእናንተ ሀሳብ ነበረ። አብርሽ ሙሉ ለሙሉ ተቀብሎታል። ትናንትና ትዝ ካላችሁ ከዛ አካባቢ ራቃቸው፣ እነዚህ አይሆኑህም፣ ልትሰራም አይሰጡህም፣ ፍቅራችሁንም እንድታሳልፉ አይሰጡህም፣ ስለዚህ እራቃቸው ብዬ ትላንት ተናግሬ ነበረ። ዞሮ ዞሮ አብርሽ ቪዲዮአችንን ያያል። ይኸው ጥያቄያችንን ተቀብሏል ማለት ነው። ሌላው ደግሞ ጓደኞቹ ጋር ደውዬ ነበረ። ያው እንደነገርኳችሁ ከሀገር የሚወጡት ለ10 ቀን ነው። እሺ ቪዛ ምናምን እያስተካከሉ ነው። ለ10 ቀን ነው የሚወጡት ሊዝናኑ ማለት ነው። ከዛ ባሻገር ግን መተው አዲስ አበባ አይደለም የሚኖሩት፣ ሌላ ቦታ ሊኖሩ ነው። እናም ደግሞ አብረው መኖር ሊጀምሩ ነው ማለት ነው። ያው መጀመሪያ እንትን ብለው አይደል የሚኖሩት፣ አንድ ላይ እኮ አይደለም የሚኖሩት። ሄርሞም የራሷ ቤት ነው የምትኖረው፣ አብርሽም ደግሞ ለራሱ ተከራይቶ ነበር የሚኖረው ማለት ነው። አሁን ግን ሁለቱም ፈተና እየበዛባቸው ስለሆነ አንድ ላይ ይሳፈራሉ ማለትም ፍላይት ያደርጋሉ። ሲመለሱ ግን አንድ ላይ ነው መኖር የሚጀምሩት ማለት ነው። እና በመቀጠል እንኳን ደስ አላችሁ። እውነት ይሄንንም ማየት ጥሩ ነው። ሩታ ግን በጣም ገርማኛለች። ያው ስለ ትላንትናው ቪዲዮ ምንም ነገር አላወራውም። ትንሽዬ ነው በቃ የተወሰነ ቀንጨብ አድርጌ ያወራሁት። እና ያው ሩታ የተናገረችው ሰምታችኋል መቼም እንደማትተወውና የሷን ስም ሲጀምር አብርሽ መቼ አንስቶ ነው? እውነት አብርሽ መቼ አንስቶ ነው? እሷ ናት እንጂ አርግዣለሁ ብላ መጣች። እርግዝናውን አልተቀበለም። በተለያየ መንገድ ልታስረዳው መጣች። በጓደኞቹ መጣች። ቀለበት ሲያደርግ መጣች። ከነሜሪ ጋር እንትን ብላ መልሳ ደግሞ ይቅርታ ብላ መጣች። ራሷ እኮ ነው የምትመላለሰው አብርሽ ጋር። ግን ደግሞ ምን አለች? እኔ አንተ ጋር አልመጣሁም። ካንተ ምንም የምፈልገው ነገር የለም። ገባችኋ? ካንተ ምንም የምፈልገው ነገር የለም። አንተ ነህ የኔን ስም የምታነሳው፣ አንተ ነህ የኔን ስም የምታጠፋው ብላ አለች። ትላንትና ማለት ነው፣ ዛሬ አይደለም ትላንትና ነው ያለችው። እና ምን ልልሽ ነው ሩታዬ፣ እኔ እንጃ የመከረሽ ሁሉ በችግርሽ ሁሉ ይገኛል ማለት አይደለም። ግን ራስሽን መክረሽ ተከብረሽ ብትቀመጪ ላንቺም ጥሩ ነው፣ ለወደፊትሽም ህይወት ማለት ነው። እና ተረጋጊ፣ እስኪ ተረጋጊ። ይሄ ሆይ 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 የሚሉሽን ሰዎች
ራቂያቸውና ለራስሽ እረፍት አድርጊ። የእውነት እኔ ታሳዝኝኛለሽ እኮ ግን ምንም መረጋጋት አልፈጠረብሽም። አንድ ቃል ያወራል፣ እሷ ሺህ ቃል ትደረድራለች። ሄርሜላ ደግሞ ልክ በቃ ወይኔ በስማም ሄርሜላ ግን ስትናገር ወይኔ እንዲህ ነው የሚያሳክከው። ልኳን እኮ ነው የነገረቻት። ቤተሰብ የሚያወራ ሰው ተግባራዊ አይደለም፣ የማያወራ ሰው ግን ተግባሩን ያሳያል አለች። አሁን ትናንት ወዲያ አብርሽ ታሰረ ተባለ። ሄርሜላ እኔ አስፈተዋለሁ እኔ ያለውለት ያለችን ነገር የለም። ሆነን ለምናገር ሄዳ ቀጥታ ይዛው መጣችና ካስፈታችሁ በኋላ ምን አለች? እኔ ያለውለት እሱ እስር ቤት አይቆይም ማለች ማለት ነው። ባይዘ ስኬታማ ስትሆኑ ስኬታማ ለሆን ስታስቡ ስኬታችሁ መናገር የለባችሁም ለሰው ማለት ነው። ዝም በሉትና ያንን ስኬት አድርጉት። ካደረጋችሁት በኋላ ስኬቱ ራሱ ይናገራል። በቃ ለሰው ይታያል። እናንተ ማውራት ራሱ አይጠበቅባችሁም። እና ከሄርሜላ የተማርኩት ያንን ነው። በተረፈ ደግሞ የሄዳችሁበት ወይም የምትሄዱበት ሀገር በሰላም ተመለሱ። እግዚአብሔር እውነት እኔ እንጃ ምን እንደምል። እነዚህ ፍቅሮች አብርሽ ራሱ ማለት ነው ከሄርሜላ ጋር ከተገናኘ በኋላ እንትን ብሎኝ እኮ ነው እናንተ ትንኝ እዚህ ጋርና እዚህ ጋር ነከሰኝ። ይኸው የነከሰኝ ቦታ በጣም ቀይ ሆነ። ምን እንደነካው አላውቅም። ትንኝ ነው ምንድን ነው? ስላሴ ስም አያችሁታ? አያስታውቅም ካሜራ ላይ ይሄና እዚች ጋር ትንኝ ነክሶኝ ወዲያው እንትን አለ እንደ ማበጥ አለና ከዛ ቀላ ማለት ነው። ለዛ ነው እንደዚህ ብለው እና ወኔ በጣም ነበረ ሄርሜላ በቃ እንጃ የትላንት ቪዲዮ በስስት ነበር እያየሁት የነበረው። የእውነቴን ነው የምላችሁ። አባይ መቻችሁን የምር በጣም ነው የምታምሩት። አብርሽ ደግሞ በቃ ከሄርሙ ሲሆን ውበቱን ደፋበት አልኳችሁ፣ እያማረበት ነው። ወይኔ ለነገሩ ሰላማዊ ህይወት ማን አያምርበት? በሰላም ህይወት ማን አያምርበት? እና ሄርሜላ ባይዘይ ስኬታማ ልጅ ናት። በስመ አብ ብዙ አታወራም፣ ቁጥብ ናት። ይሄ የነገ ተግባሯን ማውራት አትፈልግም። እንደውም ከነገው ይልቅ ስለ ዛሬ ማውራት ትወዳለች። ሲቀጥል ፍቅር ትሰጣለች። በቃ ፍቅር ስትሰጥ ሰው አለ፣ ሰው ያየኛል፣ ሰው እንደዚህ ይለኛል አትልም። እንግዲህ ያው ሚዲያ ላይ በቪዲዮአቸው በየቀኑ 250 ሺህ ነው የሚታየው። ገባችኋ? ያ ሁሉ ሰው ያየኛል ብላ ራሱ አትፈራም። መሳም ካለባት ትስማለች፣ ማቀፍ ካለባት ታቅፋለች። በቃ ማንኛውንም ነገር ለማድረግ ሬዲ ናት ማለት ነው። እና ግን ደግሞ ስለ ነገዋ ስታወራ አልሰማትም። ተግብራው ነው። አሁን ይኸው ከተዋወቅን እንግዲህ 9 ወር አለፈ። ሄርሙ ከመጣች ጊዜው ይሮጣል። ግን ለምሳሌ አሁን የሆነ ፕሮግራምን ስታዘጋጅ ነገ እንደዚህ ብላ አትልም። አድርጋው ነው የምትመጣው። እና ባይዘ ቤተሰቦቿም እንደዛ ናቸው፣ ጎበዝ ናቸው። ቤተሰቦቿ የንግድ ሰዎች ናቸው። ከዚህ በፊት ነግሬያቸዋለሁ። ሆቴል አላቸው፣ ዝዋይ ላይ፣ ቡታጅራ ላይ፣ አዲስ አበባ ላይ፣ ሻሸመኔ ላይ አላቸው ማለት ነው። የሄርሜላ ቤተሰቦች ሁላቸውም በቃ ቢዝነስ ላይ ነው። ሚኪ ራሱ እዛ ነው የሚሰራው እና አባቷም ሆቴል አለው። በቃ አያቶቿ ምናምን የአያቷ ሆቴል ዝዋይ ላይ ያለው በአያቷ ስም ነው የሚጠራው። ተረፈ ሆቴል ነው የሚባለው። ቡታጅራም ደግሞ ተረፈ ሆቴል አላቸው። እሷ ደግሞ ሚሊዮን ክትፎ ቤት የሚል ዝዋይ ላይ አላቸው ማለት ነው። በዚህ አጋጣሚ ማስታወቂያ ልስራላችሁ። እኔና ሴፍ እዛ ነበር ሄደ የምንበላው፣ እኔና ባለቤቴ ማለት ነው። ሚሊዮን ክትፎ ቤት ነበር እየሄድን የምንበላው። እንደገና ተረፈ ሆቴል ሁለቱም ጋር ማለት ነው። ተረፈ የሄርሜላ አያት ነው፣ ሚሊዮን ደግሞ የሄርሜላ አባት ነው ማለት ነው። እና እዛው ሚሊዮን ሆቴል ሚሊዮን ክትፎ ቤት ከጎን ደግሞ ከሌላ ህንጻ ማለት ነው። ሌላ ህንጻ ላይ ደግሞ ተረፈ ሆቴል የሚል እንትን አላቸው። ቡታጅራ ደግሞ 2 ነው ያላቸው። ተረፈ ሆቴል 1፣ ተረፈ ሆቴል 2 አላቸው ማለት ነው። ምን ልላችሁ ነው? ፋሚሊው የነ ሄርሜላ ፋሚሊ በቃ ከሰው መግባባት ችሉበታል። ቢዝነስ አለም ላይ ጎበዝ ናቸው። ሚኪ ራሱ በጣም ጎበዝ ልጅ ነው። ግን ሄርሙ ሚኪም ትንንሽ ናቸው።
ግን ደግሞ በቃ ታውቃላችሁ ከቢዝነስ ከሚያውቅ ቤተሰብ ስትወለዱ ስማርት ነው የምትሆኑት እና ስማርት ናቸው እንዳለ ፋሚሊው ስማርት ነው እና እንደዛ ነው ላችሁ። ወይኔ 10 ደቂቃ በሙሉ ነው እንዲያወራውባችሁ። ይሄን ቤት ሰብስክራይብ አድርጉት እንጂ ሰብስክራይብ አድርጉት።